እግዚአብሔርን የምንከተለው የሆነ ፍላጎታችንን እንዲያሟላ ከሆነ ይሄ ሃይማኖት አይባልም። እግዚአብሔርን የምንከተለው የሆነ ጥያቄያችንን እንዲመልስ ጉዳያችንን እንዲፈጽም ከሆነ ይሄ ሃይማኖት አይባልም። እግዚአብሔር የኛ ጉዳይ ፈጻሚ አይደል። እግዚአብሔር በገንዘብ የቀጠርነው ወይም ኤጀንታችን አይደለም። እግዚአብሔር አምላክ ነው። እግዚአብሔር አባት ነው። እንደ አባትነቱ የሚጠቅመን እንኳን ጠይቀነው ሳይንጠይቀው ያደርጋል። የፈጠረን ጠይቀነው አይደለም። እንዲህ ባለ ሁኔታ ያኖረን ጠይቀነው አይደለም። እሱ ባወቀ ነው ያደረገው። ስጋውን የቆረሰ ደሙን ያፈሰሰ ራሱን የሰጠ ጠይቀነው አይደለም። ተገብቶንም አይደለም። ይሄን ሁሉ ያደረገ በጥቃቅኑ አይታማም። ግን ገልብጠን ግን እግዚአብሔርን እንደ ጉዳይ አስፈጻሚ የምናየው ከሆነ ግን ይሄ ጤነኛ ሃይማኖት እንዲህ ያለ ሰው እግዚአብሔርን የምንወደው ፍላጎታችንን ስለፈጸመ ከሆነ ይሄ የወደድነው እግዚአብሔርን ሳይሆን ፍላጎታችንን የወደድነው እግዚአብሔርን ሳይሆን ያንን የፈለግነው ፍቶታችንን ምኞታችንን እንዲህ ያለ ግንኙነት ያ የፈለግነው ነገር ሲቀር እግዚአብሔር ጋር ያለንን ግንኙነት በዛው ልክ መቀነስ፣ መድከም፣ መሻከር ይጀምራል። ስለዚህ ከእግዚአብሔር ጋር ያለን ግንኙነት ምን አይነት እንደሆነ መመርመር አለብን። እግዚአብሔር የጠየቅነውን ባያደርግስ፣ ጤናስ ባይሰጠን፣ ሀብትስ ባይሰጠን፣ ሌላስ ነገር ባይኖር ሃይማኖታችን ከእግዚአብሔር ጋር ያለው እንዴት ነው? ይቀጥላል ወይስ አደጋ ላይ ይወድቃል? ይሄን መጠየቅ አለብን። ሰማዕታት እኮ በሰዓቱ በስለቱ በመከራ ውስጥ ነው ያለሁት። እግዚአብሔር ጠልቷቸው ነው?